በኦቨን ነው የምንሰራው፣ በዘይት አንጠብሰውም እና አብረን እንስራ። እዚህ ጋር አጥቤ አስቀመጥኩት። 4 ፍሬ ነው የምሰራው፣ ብዙ ስለማይበላ ብዙ ስለማይበሉት ትንሽ ስለሚሰራ ማለት ነው። እና 4 ፍሬ አውጥቼ አጥቤ ከውሃ እንትን ብዬዋለሁ ማለት ነው። እና ያደረኩት በኋላ ነው፣ ውሃ የለውም። እና እዚህ ጋር የምጠቀመው ቅመም ፓፕሪካ፣ ቆንጆ በርበሬ፣ ሮዝመሪ ነው የጨመርኩበት ማለት የተጠቀምኩት ግብአት። ቆንጆ በርበሬ፣ ፓፕሪካ፣ ሮዝመሪ ነው የጨመርኩበት። እኔ ሌላ ቅመም አላበዛበትም፣ ደስ አይልም። ስለዚህ እነሱ ይፈልጉታል፣ ግን እኔ ስሰራ ትንሽ ነው የሚጨምረው ማለት ነው። እና ይሄ ሮዝመሪ ነው፣ የስጋ መጥበሻ ማለት ነው። እና እንትን ጨምሬበታለሁ፣ የተፈጨ ከሙን ማለት ነው። ይሄኛው ከሙን ነው። ከዛ ጨው አልረሳሁትም እና ጨው ጨምራለሁ ብዬ ነበረ ማለት ጨምሬ ማለት አልጨመርኩም። አሁን የጨመርኩት ቅድም አልጨመርኩትም ለማለት ነው። እና እዚህ ጋር በጣም እናሸዋለን ማለት ነው አንድ ላይ። ከዛ አሽቼ ቢያንስ እኔ ቆይ ስንት ሰዓት ነው? ቢያንስ 1 ሰዓት ነው የማስቀምጠው። እነዚህ ቅመሞቹን ቅብት አድርጌ ቀብቼው ከቅመሙ ጋር ከድኜ ለ1 ሰዓት አስቀምጬ ነው እንትን የምለው ማለት ነው። ይሄኛው ቆዳው ይሄ ጥቁሩ ይነሳል፣ የምትፈልጉ ማለት ስትሰሩ ይሄኛው ይነሳል። ግን እኔ አላነሳውም፣ እኛ እናነሳም፣ ያ በእኔ ቤት ማለት ነው። እና በእኛ ቤት እና እናንተ ስትፈልጉ ከአታክልት ጋር እንደዚህ እንትን ስትሰሩ ምናምን ቆዳውን አንሱለት፣ ይሄ ከኋላ ያለውን ማለት ነው ካፈለጋችሁ። ግን ከአታክልት ጋር ሲሰራ አነሳለሁ። አሁን ይሄ ከሮዝ ጋር ስለሚሰራ ነው። እኔ ከሮዝ ጋር ስለሚሰራ አላነሳም። እና እንደዚህ ሙሉ ቅበት ካረኩት በኋላ የጨመርኩበት ቅመሞችን ዘይት አልጨምርም። ዘይት ሳልጨምር ነው እነዚህ በቅመም አሽቼ አስቀምጠዋለሁ ማለት ነው። ለ1 ሰዓት ምናምን አስቀምጬ ነው የሚሰራው። ከድኝ እንደዚህ አስቀምጠዋለሁ። እና ይሄንን ይመስላል እንደዚህ ማለት ነው። ከዛ እንደዚህ ክድና አድርጌ አስቀምጠዋለሁ ለ1 ሰዓት። እናንተ የምትፈልጉት ሰዓት ማስቀመጥ ትችላላችሁ። ምሳ ልታቀርቡ ስትሉ ነው የሚሰራ። ታውቃላችሁ፣ እሳት አይወስድም፣ ብዙ ሰዓት አይፈልግም። በዘይትም ብትጠብሱት ኦቨን ውስጥም ብትከቱት ሰዓት አይፈልግም። ስለዚህ ትኩስ ሲሆን ሲበላ ደግሞ በትኩሱ ይጣፍጣል። ከዛ ከ1 ሰዓት ቆይታ በኋላ እንደዚህ ሆኗል ማለቴ። አሁን እዚህ ጋር
የዝብድ ወረቀት ተጠቀምኩ። ሰሞ እዚህ ትንሽ ዘይት ጨምሬበታለሁ። እሺ ሳህኑ ላይ ዘይት ጨምሬበታለሁ፣ ምክንያቱም እንዳይደርቅ ዘይት ጨምሬበታለሁ ማለት ነው። ቅድም ሳስቀምጥ አልጨመርኩም፣ ግን አሁን ነው የጨመርኩበት። ከዛ ዘይት እዚህ ጋር ሳህን ላይ ስለጨመርኩበት ያን ዘይት ከላይ ያደረኩበት። ከዛ የጋለ ኦቨን በ180 ሎኬሽን ያሉት ኦቨኑ ግሏል ማለት ነው። እዛ ኦቨን እንከተዋለን። ከስር ኦቨኑ በደንብ ከጋለ 10 ደቂቃ እንደዚህ አንድ 10 ደቂቃ ብቻ በቂ ነው። ከስርም ከዛ ደግሞ ትንሽ ከላይ ከራሩ እንዲቀይር ከላይም እንደዛ ትለኩሱታላችሁ ማለት ነው። ከዛ ይሄንን ይመስላል። እንደዚህ በዚህ መልኩ ተጠብሷል ማለት ነው። ታውቃላችሁ ፍርክስክስ ነው የምለውና ማለት ነው። እንትኑ ሲሰራው ምንም ሳይሆን ነው የወጣልኝ። በጣም ቆንጆ ልስልስ ያለ ነው የወጣልኝ። ከዛ ትንሽ ሎሚ ከላይ እንጨምቀዋለን። ሎሚ እንደዚህ ትኩስ በትኩሱ ማለት ነው። ትንሽ ሎሚ ከላይ እንደዚህ እንጨምቋለን ማለት ነው። እንደዚህ ያዘጋጅቻለሁ። ይሄንን ይመስላል። ይመቻችሁ ብላፊ